ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ጽጌ እንግዲህ ሩቲና አብርሽን ተቀላቅላለች ማለት ነው። ሄርሜላ ከትንሽ እስከ ትልቅ እየሰደቧት ስለሆነ ለጊዜው ቪዲዮ እየሰራችሁ አይደለም። ወይ ስርቡን ችላ መስራት አለባት ወይ ደግሞ ማቆም አለባት። ስለዚህ አሁን ለጊዜው ጠፍታለች። በአካባቢ ያሉት ዩቱበሮች ምንም ስለሷ እያወሩ አይደለም እስከምታስብበት ድረስ ማለት ነው። በእርግጠኝነት ስለተሰደበች ስለደበራት ነው የጠፋችሁ ማለት ነው። ነገር ግን እዚህ ጋር መጣም ሽንፈቷን መናገር አትፈልግም። ለዛ ነው ማለት ነው። እንግዲህ ጸጌ ግደላትም ስራና ስራ ብቻ ነው፣ ለስድብ ግደላትም። ከዚህ ቀደም ዳኒ እና እሷ እንግዲህ አንድ ላይ ነበሩ ከአብርሽና ከሩቲ ጋር ስንት አሳልፈው ነው የተለያዩት። ተጣልተው ነው ስንል ግን አይደለም። አሁን ደግሞ መኑኝ ዳኒ ማለት ነው ለምን ከአዲስ አበባ ድረስ ብቻሽ መጣሽ ይልና ይመጣና ይቀውጠዋል ማለት ነው። ከዛ እያለ ድራማው ይቀጥላል ማለት ነው። ጋይስ በቃ እንደዚህ ናቸው እነሱ ማለት ነው። ያው ጸጌ እና ዳኒ ይመቹኛል ማለት ነው። ያኔ ግዴላቸው ምን ተባሉ እና እንግዲህ ጸጌ እነሱን ላስታርቅ ነው እነሱን ላይ ነው ምናምን እያለች እንግዲህ አብርሽንም ቤት ድረስ ይዛው ወስዲያ ልጅንም ስታሳየው ነበረ። እንዲሁም እንግዲህ አብርሽ ይዞት ወጣ ነው ያሉት። ግማሹ አዲስ አበባ ሊሄድ ነው ብሏት ነበር በመሀል ለሩቲ ማለት ነው። እና ልጁን ይዞት ወጥቷል። ነገር ግን ያው ሩቲ አዲስ አበባ ልጅን ይዞብኝ ሄደ ብላ እንግዲህ በራሷ ቻናል ልትመጣ ትችላለች በእርግጠኝነት። እና ይቀጥላል ማለት ነው እንደዚህ እያለ እነሱ ምን ይዘው እንደሚመጡ ምን እንደሚያስቡ መጀመሪያ እኔ እነግራችኋለሁ ማለት ነው ወዶች። የምር ሰንት ስለሚለኝ ነው ያን ያካሄደችው ምናምን በጣም ነው የሚገባኝ። እና ለዛ ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሩታ አልቀርም ከውጭ ሀገር የፈለገ ቢሆን አልቀርም መሄድ ነው የምፈልገው። ከዛ ብዙ ስራ የምሰራው አለኝ መለወጥ እፈልጋለሁ እያለች ነው ማለት ነው። ያልገባኝም ዩቱብ ለመስራት ተውጭ ወደ ኢትዮጵያ ነው የሚገቡት ማለት ያን በሀገራቸው ላይ ነው ያን የፈለጉትን ስራ የሚሰሩት። መታወቂያ ቢሰሩ በቃ የተለያየ ነገር እንደ ልብ የሚሰራው ሀገር ነው። ውጭ ያሉት ዩቱበሮች ቲክቶከሮች እየገቡ ሲሰሩ ነው ያየነው። እሷ ደግሞ እወጣለሁ አላቅም እንግዲህ ምናልባት በትምህርቷ ስራ ሊኖራት ይችላል እና እንደዛ ብላለች። ይሄም ጋይስ አሁን ወደ አዲስ አበባ ስለሚሄዱ አዲስ አበባ አይደለም የሚኖሩት አብርሽና ሩቲ አዲስ አበባ ሊሄድ ነው ብላ ወይ ደግሞ ሻንጣዋን ምናምን ታደራጅና ቤተሰብ ቻው ትልና አዲስ አበባ ይሄዳሉ። ከዛ አዲስ አበባ አስቀረናት ይላሉ ማለት ነው። እና አሁን ቡታጀራ ስለሆኑ ነው ሄርሜላም እነሱን ተቀላቀላ ስትሰራ የነበረው። አሁን እንግዲህ ሄርሜላ አዲስ አበባ ካልሄደች ከሄርሜላ ጋር መስራቱ ይቋረጣል ማለት ነው። ስለዚህ ከነ ዳኒና ከነ ጸጌ ጋር ሆኗል ማለት ነው። እንዲሁም ደግሞ እንዳሉት እንግዲህ አሁን ላይ የጸጌ አቀባበል አሪፍ ነው ማለት ነው። ፋሚሊ ጸጌ ነው ያላት። አሁን አልተሰደበችም። አሁን በቃ ሄርሜላ ላይ ነው ማለት ነው። ሰርቡ እንዳለ እዛች ላይ ነው እንትን ያሉባት የዘመቱባት። እና አሁን ደግሞ ዳኒ ሲመጣ እንግዲህ ወደ ጸጌና ወደ ዳኒ ሊሄዱ ይችላሉ። የዛኔ ደግሞ ሄርሜላ ልትረሳ ትችላለች፣ ደግሞ ልትመጣም ትችላለች። እና ሄርሜላ ስድቡን መቋቋም ስላቃታት ነው የጠፋሽ ብለዋል። እና ጸጌ የመጣችው ከነሱ ጋር አብራ ለመስራት ነው ማለት ነው። ያው ታውቃላችሁ ቪዲዮ እንዲረዝምላቸውን በቃ አይደለ እንደዚህ እያሉ ነው የሚሰሩት ከሆነ ሰው ጋር እየተገናኙ ማለት ነው። እና አብርሽ እንግዲህ ስለ ቡታጅራ ስላገሩ በጣም ጸጌን ለማስቀናት በጣም ስላገሩ እያወራ ነበር። አየሯ ምኗ በቃ ያኔ ግድ ስላገሩ እንድታወራለት እንግዲህ ፈልጎ ነበረ። ጸጌም ችግር የለውም ብላ እንግዲህ በደንብ አርጋገሩን አመስግናለታለች ማለት ነው ወዶችዬ። እሷም ደግሞ አዲስ አበባ ሲሄድ በቃ ስለ አዲስ አበባ ብቻ ነው የማወራው ብድሬን እከፍላለሁ እያለችው ነበር። እና በዛው አጋጣሚ እነ ጸጌ አዲስ አበባ ልጅ ናቸው ማለት ነው። ያላቅም ነበረ ተጅራ ውራጌ ምናምን ይመስለው ነበር። ለማንኛውም ሄርሜላ ካሁን በኋላ እነ
አብርሽና ሩታ አዲስ አበባ ከሄዱ ከሄርሜላ ጋር ገይዝ በዙ አጋጣሚ ማለት ነው። ግን ቡታጅራ ማሻላ ታምራለች። በጣም አረንጓዴ ናት፣ ታምራለች ማለት ነው። እና ያው ስለ አገሩን የሚጠላ ሰው የለም። ስለ ሀገሩ ጥሩ የማያወራ የለም። ግን ቢያወራም ደስ ትላለች ማለት ነው። እኔ በፊት ቡታጅራ መሆናቸውን ታላቅ ዝም ብዬ እንደዚህ በስልክ ሳያቸው ዋው የት ነው ያሉት ያምራል ሀገራቸው ምናምን እል ነበር ሳላቃቸውም ማለት ነው። እና ሀገራቸው በእርግጥ ያምራል፣ አረንጓዴ ነው ማሻላ። እና ሄርሜላ አብርሽና ሩታ ወደ አዲስ አበባ ከሄዱ ከአሁን በኋላ እሷ እንደ ቪዲዮ አናያትም ማለት ነው። አብራት መቼም አትሄድማ።